የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም የአስራት ልጆች ሁላችሁም በክርስቶስ ሰላም እንደምን ዋላችሁ እንደምን ቆያችሁ? ልዑል አምላካችን እግዚአብሔር ይችን ዕለት ይችን ሰዓት ባርኮ ቀድሶ ስለሰጠን ለዘላለሙ የተመሰገነ ይሁንልን። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ ደግሞ እንደ እግዚአብሔር ፈቃድ መዝሙረ ዳዊት መዝሙር 52ን እንመለከታለን። አንደኛ ከጽዮን የሚመጣ መዳን ይላል። ከጽዮን የሚመጣ መዳን ድነት ከእግዚአብሔር ነው። የሰው ልጆች በራሳቸው ፈሊጥ፣ በራሳቸው ጥበብ፣ በራሳቸው ሀብትና ንብረት መዳን አይችሉም። ወይም ደግሞ በራሳቸው ንግስና፣ በራሳቸው ስልጣን በፍጹም መዳን አይችሉም። ድህነት የሚገኘው ከእግዚአብሔር ነው። ድህነት የሚገኘው ከጽዮን ነው። ጽዮን የተባለች ደግሞ እመቤታችን ወላዲተ አምላክ እመቤታችን ወላዲተ አምላክ ኢየሱስ ክርስቶስን ወለደችልን። ኢየሱስ ክርስቶስ ደግሞ የዓለም መድኃኒት ሆኖ በመልዕልተ መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ እኔና እናንተን አዳነን ማለት ነው። ስለዚህ ድህነት ምንጊዜም ቢሆን ከጽዮን፣ ድህነት ከመድኃኔ ዓለም ይገኛል። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች በዚህ በመዝሙር 51 በመጀመሪያው ክፍል የምናገኘው ትልቁ ምስጢራዊ ትርጉም የሰው ልጅ በራሱ ኃይል፣ በራሱ ጥበብ፣ በራሱ ዕውቀት ድህነትን እንደማያመጣ ወይም እንደማያስገኝ፣ ፍጹም ድህነት የሚገኘው በእግዚአብሔር ብቻ መሆኑን ነው የምንረዳው ማለት ነው። በሁለተኛ ደረጃ እግዚአብሔር የለም የሚል ሰነፍ ሰው ባህሪው ወይም ጠባዩ ምን እንደሆነ እናገኛለን። በሁለተኛ ደረጃ ይሄ ሰነፍ ሰው